የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ግንቦት 24 ካካሄደ በኋላ ጊዜያዊ ውጤቶችን እየገለጸ ይገኛል። በዚህም መሰረት ቦርዱ አሉኝ ካላቸው 1139 የምርጫ ክልሎች ውስጥ የ723ቱ በቦርዱ ማዕከል ደርሰው የማጣራት ስራቸው እየተጠናቀቀ መሆኑን ቦርዱ ትናንት ምሽት በሰጠው ጋዜጣዊ መግለጫ አስታውሷል። ከእነዚህ ውስጥም የ253ቱ የምርጫ ክልል ውጤት ወደ ዋናው ማዕከል አለመድረሱን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ቦርዱ ካለው 1139 ምርጫ ክልሎች በ501 የህዝብ ተወካዮች ምክር ቤትና በ638 723ቱ በቦርዱ ጸድቀው ያው የተወሰኑት ባለፈው ጊዜ ይፋ ተደርጓል። ወደ መረጃ ቋት እየገቡ ይገኛሉ 723 እንደገና 253ቱ የማረጋገጥ ስራቸው የኦዲት ስራቸው ሁሉ ተጠናቆ ለቦርዱ ለመቅረብ ያው ሁለት ጊዜ ነው ወደ መረጃ ቋት የምናስገባው ለቦርዱ ለማቅረብ ያው በመረጃ ቋት በትክክል ተይዞ ቀርቦ በቦርዱ ሲረጋገጥ በተረጋገጠው መሰረት ነው እንግዲህ ፕሪንት አውት እየተደረገ የሚወጣው 253ቱ በዛ ደረጃ ላይ ይገኛሉ። ሰነዶቹ እንደመጡ ለውጤት አረጋጋጭ ለሚባሉት ባለሙያዎች ነው የሚቀርበው። በየዴስኩ እነሱ አረጋግጠው አይተው የማዳመር እና አንዳንድ የተዛባ ሁኔታ ሲያዩ ወደ ኦዲት ክፍል ይላካል። እዛው የኦዲት ክፍል አለ። የኦዲቱ ክፍል ደግሞ ያጣራል፣ ያረጋግጣል። ያንን ያረጋግጥና ነው እንግዲህ ለቦርድ ለመጽደቅ የሚያቀርበው። የፖለቲካ ፓርቲዎች ለቦርዱ ካቀረቧቸው ቅሬታዎች መካከል አብዛኞቹ ምላሽ ማግኘታቸውን የገለጹት ደግሞ የቦርዱ የቅርንጫፍ ጽህፈት ቤት ማስተባበሪያ ስራ ክፍል ኃላፊ ቀነኒ እንሰርሙ ናቸው። በአጠቃላይ ከ129 ምርጫ ክልሎች ውስጥ 86 የሚሆኑት ውሳኔ አግኝተዋል። 43 የሚሆኑት ምርጫ ክልሎች ላይ የቀረቡት ቅሬታዎች ዛሬና ነገ ተመርምረው የውሳኔ ሀሳብ ቀርቦባቸው በቦርዱ የመጨረሻ ውሳኔ ሰጭነት ይጠናቀቃሉ ተብሎ ታቅዷል። ቦርዱ ትናንት ምሽት በገለጸው ጊዜያዊ ውጤት በኦሮሚያ ክልል ጠቅላይ ሚኒስትር አብይ አህመድ በተወዳደሩበት ምርጫ ክልል 106028 ድምጽ ማግኘታቸውን ሲገልጽ፣ በተመሳሳይ በአማራ ክልል በባህር ዳር ምርጫ ክልል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከፍተኛ ድምጽ ማግኘታቸውን ቦርዱ ገልጿል። ክልል ኦሮሚያ የህዝብ ተወካዮች ምክር ቤት ጎማ 2 በምርጫ ክልሉ የሚገኙ የጣቢያዎች ቁጥር 88 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108725 የተወዳደሩት ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲና ኢዜማ ከፍተኛውን ድምጽ ያገኙት እጩ አብይ አህመድ አሊ ከብልጽግና ፓርቲ 106028 ድምጽ። አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ባህር ዳር ከተማ ከፍተኛውን ድምጽ ያገኙት እጩ ተመስገን ጥሩነህ ድንቁ ከብልጽግና ፓርቲ 168787 ድምጽ። ከተፎካካሪ የፖለቲካ ፓርቲ እጩዎች መካከል በአማራ ክልልና በአዲስ አበባ ከሚገኙ የምርጫ ክልል አብንን የወከሉ 4 እጩዎች ይገኙበታል። አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ኩታበር ከፍተኛውን ድምጽ ያገኙት እጩ ዩሱፍ ኢብራሂም ሸፋው ከአማራ ብሔራዊ ንቅናቄ 40298 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል እስቴ 1 ከፍተኛውን ድምጽ ያገኙት እጩ ጋሻው መርሻ ኢማም ከአማራ ብሔራዊ ንቅናቄ ፓርቲ 46018 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል ላይጋይንት 1 ከፍተኛውን ድምጽ ያገኙት እጩ መልካሙ ጸጋዬ ገላው ከአማራ ብሔራዊ ንቅናቄ 56606 ድምጽ። አዲስ አበባ የክልል ምክር ቤት የምርጫ ክልል ቂርቆስ ከፍተኛውን ድምጽ ያገኙት እጩዎች ቤዛይት ግርማ ወንድሙ ከኢዜማ 17007 ድምጽ፣ ጽዮን ደረጃ ኃይሌ ከአማራ ብሔራዊ ንቅናቄ 16316 ድምጽ። ቦርዱ ትናንት ምሽት በሰጠው ጋዜጣዊ መግለጫ አጠቃላይ የ40 የህዝብ ተወካዮች ምክር ቤትና የ35 የክልል ምክር ቤት እጩ ተወዳዳሪዎችን ውጤት በቦርዱ የቴክኒክ አማካሪ አርማያ ሰፋ አማካኝነት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ አሸናፊ የሚሆነውን የፖለቲካ ፓርቲ ውጤት ከጥቂት ቀናት በኋላ እንደሚገልጽም የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ጠቁመዋል።